ሰላም ጤና ይስጥልን። ከአማራ ኪንግ ሚዲያ የሰዓቱን ዜናዎች ማቅረብ እንጀምራለን። በቅድሚያም አርዕስተ ዜና። አየር ኃይል ሌሊቱን በቲዲኤፍ ካምፕ ላይ በፈጸመው የድሮን ጥቃት ከባድ ጉዳት መድረሱን ተከትሎ ብስጭት ውስጥ የገባው ህወሓት መድፍና ሮኬት እያዘነበ ነው። ውጊያው በአፋር ግንባር ተጠናክሮ የቀጠለ ሲሆን የህወሓት ኃይሎች እልህና ንዴት ውስጥ ገብተዋል። ግስጋሴውም ቀጥሏል። ከ15 ኪሎ ሜትር በላይ የአፋርን መሬት ጥሶ የገባ ሲሆን ከ2000 በላይ ሰዎች መፈናቀላቸውም ታውቋል። እስካሁን ዝምታን መርጦ የነበረው ህወሓት መግለጫም ሰጥቷል። በዝርዝር ይዘነዋል፣ ተሰሙታላችሁም። የታጣቂ ኃይሉ አዛዥ በሄሊኮፕተር ከሀገር መውጣቱ ታወቀ። አዛዡ በቀይ መስቀል እርዳታ ከሀገር መውጣቱ የተነገረ ሲሆን ለምን ከሀገር እንደወጣም ታውቋል። ዝርዝር ይዘንበታል፣ ተሰሙታላችሁም። የአማራ ፋኖ በወሎ መቄትና በጎጃም መራዊ ባደረግኩት ውጊያ ድል ቀንቶኛል ብሏል። ዝርዝር የግንባር መረጃው ተዘጋጅቷል፣ የምትሰሙት ይሆናል። ክቡራትና ክቡራን የአማራ ኪንግ ቤተሰቦች ያስተዋወቅናችሁን እነዚህንና ሌሎችንም መረጃዎች ይዘናል። ከእናንተ የምንጠብቀው ቻናሉ እንዲያድግና የበለጠ ተደራሽነታችን እንዲሰፋ ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር እንድታደርጉልን በትህትና እንጠይቃለን። በቀጥታ ወደ መረጃው። በወሎ መቄት ወረዳና በጎጃም መራዊ አፋብኃ ባደረገው ተጋድሎ ድል መቀዳጀቱን አሳወቀ። በወሎ ቀጠና መቄት ወረዳ በተደረገ ውጊያ ባገዛዙ በኩል 4 ዲሽቃና ሞርተር እንዲሁም ሌሎች የቡድንና ከባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን በፋኖ በኩል ደግሞ የአንድ ሻለቃ አባላት ተሰልፈው በጥቂት ኃይል ትልቅ ድል ተቀዳጅተዋል። በትናንቱ ከባድ ውጊያ 10 ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ቁስለኛ ሆነዋል። በውጊያው ባገዛዙ በኩል 4 ዲሽቃና ሞርተር እንዲሁም ሌሎች የቡድንና ከባባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን የክንዱ አሻግሬ ሻለቃ አባላት ግን የሰራዊት ብዛትና የመሳሪያ አይነት ብቻ ለድል እንደማያበቃ በማሳየት የአገዛዙን ኃይል አይቀጡ ቅጣት በመቅጣት መልሰውታል። በሌላ በኩል አፋብኃ ቴዎድሮስ እዝ 102ኛ ኮር አካል የሆኑት ኮሎኔል ታደሰ ሙሉነ ብርጌድ ሻምበል መማር ጌትነት ሻለቃ አባላት በመራዊ ከተማ ላይ የሰፈረው ያገዛዙ ጦር ላይ ጥቃት ከፍተው ድል አድርገዋል። በተጠና የከተማ ኦፕሬሽን በአገዛዙ ምሽግ ላይ ከባድ የቦምብ ዝናብ በማውረድ 12 ያገዛዙ ወታደሮች ተገድለዋል። ከ20 በላይ የአገዛዙ ሰራዊትም እንዲሁ ከባድና ቀላል የአካል ቁስለኛ ተደርጓል ተብሏል። በዚህ መብረቃዊ ጥቃት የመከላከያ ጦር አዛዡ በሽርፍራፊ ሴኮንዶች ማምለጥ የቻለ ሲሆን ሌሎች የብልጽግና ካድሬዎች ነፍስ ያውጭኝ በማለት ወደ ጦር ካምፕ ሸሽተዋል። በጥቃቱም ከፍተኛ ድንጋጤና የጦር መረበሽ እንደተፈጠረ ለማወቅ የተቻለ ሲሆን በርካታ ሙትና ቁስለኞችን ህዝቡ እንዳያይ ቤት ለቤት እየዞሩ በማዘጋት ላይ መሆናቸውን ለማረጋገጥ ተችሏል። በሌላ መረጃ ወደ አፋር ሰብሮ የገባው የህወሓት ጦር ዙ-23 እያዘነበ ነው። ግስጋሴውንም ቀጥሏል። ከ15 ኪሎ ሜትር በላይ የአፋርን መሬት ጥሶ የገባ ሲሆን ከ2000 በላይ ሰዎች መፈናቀላቸውም ታውቋል። ዝምታን መርጦ የነበረው ህወሓት አዳሩን መግለጫ ሰጥቷል። አፋሮች መሬቴን ወረሩት እንጂ እኔ ጥቃት አልከፈትኩም ብሏል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ፈጸመብኝ ያለውን ጥቃት አስመልክቶ መግለጫ ሰጥቷል። በመግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎችን እያየን ነው ብሏል። ሆን ተብሎ መድረክ በመፍጠር በመደገፍና ተልዕኮ በመስጠት በአፋር ክልል ቡድኖችን በማስታጠቅ ትግራይን ለጥፋትና እርስ በርስ ለማባላት በትግራይ ላይ ተደጋጋሚ ጥቃቶች ተደርገዋል ያለው መግለጫው በአፋር ክልል በነጻ መሬት የታጠቁ ኃይሎች ባለፈው ዓመትና በያዝነው ዓመት መጀመሪያ ላይ በኮኔባና በባላ አቅጣጫ ተደጋጋሚ ጥቃቶችን እየፈጸሙ ሲሆን የመቀሌ መሆኒ መስመርን ለመዝጋት የጊዜያዊ አስተዳደሩ አካላት ላይ እርምጃ ሲወስዱ ቆይተዋል ሲል አስታውቋል። የትግራይ ህዝብና ጊዜያዊ አስተዳደር ግን
የውስጥ ችግሮቻችንን በድርድር ለመፍታት ለሁለቱም ህዝቦች ወንድማማችነትና ጉርብትና በአክብሮት እንዲሁም ችግሩን በሰላማዊ መንገድና በውይይት ለመፍታት ካላቸው ከፍተኛ ፍላጎት የተነሳ ሁኔታውን ከመግለጽ ተቆጥበዋል ሲል አስታውቋል። አሁንም በትግራይ በኩል ሁከትና አለመረጋጋት አንፈልግም ሲል ቀጥሏል። ይህም ሆኖ ችግር ፈጣሪ ተበዳይ መስሎ ቀርቧል ብለዋል። በትግራይ በኩል ግዛታችን በአፋር ተይዟል የሚሉ መረጃዎች ወጥተዋል። ይህንን ያሉት የትግራይ ጊዜያዊ አስተዳደር እንዲሁም የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ናቸው። ግዛታችን በአፋር ኃይሎች ተይዟል የሚለው መረጃ የወጣው የአፋር ኮሚኒኬሽን ቢሮ የትግራይ ታጣቂዎች በጥልቀት ወደ አፋር ክልል በመግባት 6 መንደሮችን ተቆጣጥረዋል የሚል መግለጫን ባወጣበት ሁኔታ ነው። ከትናንት በስቲያ ጥቅምት 26 ቀን 2017 ዓ.ም የህወሓት ታጣቂዎች የአፋር ክልል ወሰንን ጥሰው በጥልቀት በመግባት በሞርታርና ዙ 23 ከባድ መሳሪያዎች ጥቃትን በመፈጸም 6 መንደሮችን ተቆጣጥረዋል ከሚለው ክስ ጋር በተያያዘ የትግራይ ጊዜያዊ አስተዳደር ምላሽ ሲሰጥ እንዲያውም የአፋር ኃይሎች የትግራይ ግዛትን ተቆጣጥረዋል፣ ይህንን ጉዳይ ለህዝብ ለመግለጽ ተቆጥበን ነበር ብሏል። ትናንት ምሽቱን የወጣው የጊዜያዊ አስተዳደሩ መግለጫ የትግራይ ታጣቂዎች ወደ አፋር ግዛት ገብተው ጥቃት ሰንዝረዋል በሚል የተሰራጨው መረጃና በአፋር ክልላዊ መንግስት የቀረበው ክስ ፈጽሞ ሐሰት ነው፣ እንዲያውም የጥቃትና የሁከት ሰለባ የሆነችው ትግራይ ናት ሲልም አጥብቆ አስተባብሏል። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊውን ሂደት የሚያናጉ ክስተቶችን እንዲሁም የፕሪቶሪያን ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን ነው ያለው መግለጫው የወሰን ጥሰቱ የተፈጠረው በአፋር ላይ ሳይሆን እንዲያውም በትግራይ ላይ እንደሆነ መታወቅ አለበት በማለትም በአፋር ክልላዊ መንግስት ላይ ክሱን ያሰማበት ሁኔታ ታይቷል። የጊዜያዊ አስተዳደሩ መግለጫ ትግራይን ለማናጋትና እርስ በርስ እንድንጣላ ሆን ተብሎ በአፋር ውስጥ ታጣቂዎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመስጠት እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል። አሁንም እየተደረገ ነው ሲልም የወሰን ጥሰት ሲከናወን ቆይቷል። አሁንም እየተደረገ ነው ሲል አስታውቋል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኪዳነ እንዲያውም ብዙ አያስፈልግም ብለን እንጂ እንጠያየቅ ከተባለ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ በትናንትናው ዕለት ለቢቢሲ ድረገጽ አስታውቀዋል። በሌላ መረጃ የኦሮሞ ነጻነት ሰራዊት አዛዡ ጃልመሮ በሄሊኮፕተር ከሀገር መውጣቱ ተሰማ። ጃልመሮ በቀይ መስቀል እርዳታ ከሀገር መውጣቱ የተነገረ ሲሆን ለምን ከሀገር እንደወጣም ታውቋል። በኦሮሚያ ክልል ውስጥ የትጥቅ ትግል እያደረገ የሚገኘው የኦሮሞ ነጻነት ሰራዊት ኦላ ከፍተኛ መሪ ጃልመሮ ከፌዴራል መንግስት ጋር ለሚደረገው ከፍተኛ ድርድር ከገዢ ቀጠናቸው ወደ አልታወቀ ስፍራ መወሰዳቸው ተሰምቷል። ኦርን ፍሪኩዌንሲ ምንጮቹን ዋቢ በማድረግ ባወጣው ዘገባ ጃልመሮ ከታማኝ አባሎቻቸው ጋር በመሆን በዓለም አቀፉ ቀይ መስቀል ኮሚቴ አደራዳሪነትና የደህንነት ዋስትና ሰጭነት በሄሊኮፕተር አማካኝነት ከአንድ ሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀ ስፍራ ተጉዘዋልም ብሏል። ምናልባትም ከጎረቤት ሀገራት ኬንያ ወይም ከዚህ ቀደም በተደረገበት ታንዛኒያ ሊሆን እንደሚችልም ተገምቷል። የቀይ መስቀል ኮሚቴ በጦርነት ቀጠናዎች መካከል የገለልተኛነት ሚናውን የመንቀሳቀስ ነጻነቱን የሁለቱ ወገኖች መሪዎች በአስተማማኝ ሁኔታ ተገናኝተው እንዲመክሩ ትልቅ ድጋፍ እንደሰጠ ዘገባው ጠቁሟል። የጃልመሮ ወደ ድርድር መድረክ መምጣት በኦሮሚያ ክልል ውስጥ ባሉ የፖለቲካና የደህንነት ችግሮች ላይ ሰፋ ያለ ውይይት ለማድረግ በር መክፈቱ እየተገለጸ ነው። ይሁንና ግን ይህን መረጃ በተመለከተ
እስካሁን በመንግስት በኩል የተባለ ነገር የለም። ከዚህ ቀደም በኦሮሞ ነጻነት ጦርና የፌዴራል መንግስቱ መካከል በታንዛኒያ ድርድር ተካሂዶ እንደነበር የሚታወቅ ሲሆን ድርድሩ ያለ ውጤት መጠናቀቁ ይታወቃል። የኢትዮጵያው አገዛዝ ከዚህ በፊት በተለያዩ አጋጣሚዎች የሰላም ጥሪ ሲያቀርብ የነበረ ሲሆን የዛሬው ክስተት የሁለቱ አካላት ለሰላም ያላቸውን ቁርጠኝነት በተግባር የሚያሳይ ነው። በተፋላሚ ወገኖች በኩል የመንግስት የሰላም ጥሪ እውነተኛ አይደለም እየተባለ ምላሽ ሲሰጥበት መቆየቱ የቅርብ ጊዜ ትውስታ ነው። በሌላ በኩል አየር ኃይል በትግራይ ታጣቂዎች ቲዲኤፍ ይዞታ ላይ ጥቃት ፈጽሟል። ዛሬ ሌሊት 7 ሰዓት ከ48 ደቂቃ ላይ በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን ከስፍራው ያገኘነው መረጃ ያመለክታል። ከባድ ጉዳትም ደርሷል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ተነግሮ ነበር። የድሮን ጥቃቱም የምትመለከቱት ቦታ ላይ የህወሓት ታጣቂዎች ባሉበት እንደተፈጸመ ነው የተነገረው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ቆዩ።